በ1967 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። በዩናይትድ ስቴትስ ሙሉ ድጋፍና ፍቃድ ተጀመረ የኢራን የኒኩሌር መርሃ ግብር። በ2015 በዩናይትድ ስቴትስ መሪነት በምዕራብ አውሮጶች ትብብር በሩሲያና ቻይና ተሳትፎ በኢራን ፍቃድ መርሃ ግብሩ እንዲቆም ተስማሙ። በ2018 በዩናይትድ ስቴትስ ውሳኔ ስምምነቱ ተሻረ። ዩናይትድ ስቴትስ ተባባሪ ተከታይ ተሳታፊዎቹን ጥላ ስምምነቱን ብቻዋን እንዳፈረሰችው ሁሉ ዘንድሮ ብቻዋን ኢራንን ጠይቃም አስፈራርታና ዝታም የዋሽንግተንና የቴህራን ባለስልጣናት አዲስ ድርድር ጀመሩ። ይግባቡ ይሆን? አዲሱ ድርድር መነሻም የዋሽንግተን ቴህራን ወዳጅ ጠላትነት ቁንጽል ታሪክ ማጣቀሻም የሊቢያ አብነት መድረሻችን ነው። ላፍታ አብራችሁን ቆዩ። ውጭ ጉዳይ ሚኒስትር ዣን ኖኤል ባሮ ዛሬ እንዳሉት የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ምክር ቤት በኢራን ላይ ተጨማሪ ማዕቀብ በመጣሉ ፓሪሶች ተደስተዋል። ኢራንን በተመለከተ የፖለቲካ እስረኞችን አያያዝ መርህን በሚወስኑ ወገኖች ላይ ማዕቀብ እንዲጣል እንወስናለን። ማዕቀቡ እንዲጣል ባለፈው የምክር ቤቱ ስብሰባችን ላይ ሀሳብ አቅርቤ ነበረ። ዛሬ የሺራዝ ወህኒ ቤትን ጨምሮ በ7 ሰዎችና በ2 ተቋማት ላይ ማዕቀብ እንዲጣል መስማማታችን ተደስቻለሁ። እርምጃው ወቅታዊ ነው። ምክንያቱም አንዳንድ የፈረንሳይና የአውሮፓ ዜጎች የታሰሩበት ሁኔታ በጣም አሳፋሪ፣ በዓለም አቀፍ ሕግ ከማሰቃየት የሚቆጠር ነው። የፈረንሳው ውጭ ጉዳይ ሚኒስትር እንዳሉት የኢራን ገዢዎች ዓለም አቀፍ ሕግጋትን የሚጥሱ ጨቋኞች ይሆኑ ይሆናል። ጨቋኙን የአያቶላሆች ስርዓት የመሰረቱና የመሩት አያቶላህ ሩሑላህ ሆሜይኒና ተከታዮቻቸው የቴህራንን ቤተ መንግስት የተቆጣጠሩት በፈረንሳዮች ድጋፍና ይሁንታ መሆኑን የፈረንሳው ከፍተኛ ዲፕሎማት አለመጥቀሳቸው እንጂ የሀቅ ፈላጊው ህቅታ። ዩናይትድ ስቴትስ የምትመራው ዓለም የኢራን አያቶላሆችን ስርዓት ጨቋኝነት፣ ሰብአዊ መብት፣ ፍትህና ዴሞክራሲያዊ ጥያቄን ረጋጭነት ባወገዘም ባወሳ ቁጥር ብዙዎቹም የኢራን ጉዳይ አዋቂዎችና ተንታኞች ደጋግመው እንደሚሉት ኢራኖች ዲሞክራሲያዊ ስርዓትን በ1952 ጀምረውት ነበረ። በህዝብ የሚወደዱ በምክር ቤት የተመረጡ ፍትሐዊ ስርዓትን ለማስፈን 1-2 ማለት የጀመሩትን ጠቅላይ ሚኒስትር መሐመድ ሞሳዴግን በመፈንቅለ መንግስት ከስልጣን አስወግደው የሻህ መሐመድ ሬዛ ፓህሌቭን ዙፋን ያጠናከሩት ዩናይትድ ስቴትስና ብሪታንያ ነበሩ። ለዋሽንግተን ቴልአቪቭ ተባባሪዎችና ለቴህራኖች የረጅም ዘመን ጠብ ቁርቁስ በቅርቡ ደግሞ ኢራቅን፣ ሶሪያን፣ ጋዛን፣ ሊባኖስን፣ የመንን ለሚያወድመው ተዘዋዋሪ ጦርነት ምክንያቱ ዓለምን በበላይነት የመግዛት ፍትጊያም፣ የጥቅም ሽሚያም፣ የርዕዮተ ዓለም ልዩነት ወዘተ እየተባለ የሚዘረዘር ብዙ ምክንያቶችና ሰበቦች የሚቀርቡበት ነው። አንዱ ምናልባትም ግልጽ ምክንያት የሚሰጥበት ቴህራኖች አንድ ቀን አውዳሚውን ጦር መሳሪያ ከታጠቁም ለአሜሪካና ለተከታዮቿም በቀላሉ አይገዙም የሚለው ስጋት መሆኑን ለማወቅ ግን ተንታኝ አያስፈልግም። ኢራን መዘዘኛውን የኒኩሌር መርሃ ግብርን በ1967 የጀመረችው በዩናይትድ ስቴትስ ቴክኖሎጂ፣ እውቀት፣ ፖለቲካዊ ድጋፍና ፍቃድ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት የተለያዩ ቡድናት ያሏቸውን የኢራን መንግስት ተቃዋሚ ማህበራት ተወካዮችን አነጋግረዋል። ኢራንንም በሚመለከት እሱም ሌላ መንገድ ነው። ከኢራን የተለያዩ ቡድናት ሰዎች ጋር ተገናኝቻለሁ። በኢራን ጉዳይ በጣም በፍጥነት እንወስናለን። ትራምፕ የሚወስኑትን ጉዳይ ምንነት፣ ያነጋገሯቸው ሰዎች የሚወክሏቸውን ቡድናት ማንነትም በእርግጥ አልተናገሩም።
ከ1960ዎቹ አጋማሽ ጀምሮ የኢራን፣ አሜሪካ፣ እስራኤል ምዕራባውያንን ወዳጅ ጠላትነት፣ የኢራን እስላማዊ አብዮትን ሂደት፣ የኢራን ኢራቅን ረጅም ጦርነትም ሆነ የኢራንን የኒኩሌር መርሃ ግብር የሚያውቅ ወይም ማወቅ የሚሻ ተንታኝ የሙጃሂዲያን ኢኻሊቅ ኤምኢኬን ሚና ካላጤነ በእርግጥ እውቀት ፍላጎቱም የተሟላ ሊባል አይችልም። በ1965 ሐኒፍ ነጃድና ባዲዛ ዳጋን የተባሉት የቴህራን ዩኒቨርሲቲ ተማሪዎች የመሰረቱት የፖለቲካ ፓርቲ ወይም ድርጅት የሻሁን ስርዓት ለማስወገድ የአሜሪካንን የበላይነት ለማጥፋት ብዝበዛና ጭቆናን ለማውደም ያለመ ነበረ። ቡድኑ አያቶላህ ሆሚኔይ ከሚመሯቸው እስላማዊ አብዮተኞች ጋር ተባብሮ በ1979 የሻሁን ስርዓት አስወገደ። በ1980ዎቹ ከአዲሶቹ ገዢዎች ጋር ተጣልቶ ቴህራኖችን ይወጋ ገባም። የሙጃሂዲያን ኢኻሊቅና የቡድኑ ምክር ቤት መሪዎች ኢራን ከአሜሪካ ባገኘችው ድጋፍ የጀመረችውን የኒኩሌር መርሃ ግብርን ወደ ኒኩሌር ቦምብ መስሪያነት ለመቀየር ናታንዝና አራክ ውስጥ በድብቅ እያብላላች መሆኑን ለዓለም አረዱ ወይም አበሰሩ። ነሐሴ 2003 ዋሽንግተን። ሲሞን ሄርሽና ኮኒ ብሩክ የተባሉት መርማሪ ጋዜጠኞች እንደጻፉት የሙጃሂዲያን ኢኻሊቅ መሪዎች የቴህራኖችን ምስጢር እንዲያጋለጡ የገፋፏቸው መረጃውንም የሰጧቸው የእስራኤል ባለስልጣናት ነበሩ። መረጃው ከየትም መጣ ከየት በ2001 አፍጋኒስታንን፣ በ2003 ኢራቅን ወረው በጦርነት ማግስት ከጦርነት የተመሰጉት የፕሬዚደንት ጆርጅ ደብሊው ቡሽ መስተዳድርና ተባባሪዎቹ ሶስተኛ የውጊያ ግንባር መክፈት በርግጥ አልቻሉም። ግን በኢራን ላይ የሚጣለው ማዕቀብ እየተደራረበ ውዝግብ፣ ዛቻ፣ ቀጥታና ተዘዋዋሪው ግጭት፣ ጦርነት፣ ግድያውም እንደናረ ቀጠለ። የዛኑ ያክል የዩናይትድ ስቴትስ የቅርብ ወዳጆች ብሪታንያ፣ ፈረንሳይና ጀርመን ከኢራን ጋር ይደራደሩ ነበረ። በሰበብ አስባቡ ድንበር ገተር የሚለው የቴህራን አውሮጶች ድርድር ሁነኛ ውጤት አላመጣም። ይሁንና ድርድሩ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ ሩሲያና ቻይና እንዲካፈሉበት መሰረት መጣሉ በ2015 ለተደረሰው ስምምነትም እገዛ ማድረጉ አይካድም። የ2015ቱን ስምምነት ብዙ መንግስታት ቢደግፉትም እስራኤልና ሳውዲ አረቢያን የመሳሰሉ የዩናይትድ ስቴትስ የቅርብ ወዳጆችና ዶናልድ ትራምፕን የመሳሰሉ የአሜሪካ ቀኝ ጽንፈኛ ፖለቲከኞች አልተቀበሉትም። ዓለም በዩናይትድ ስቴትስ ፍላጎት ፍቃድና ይሁንታ እንድትመራ አጥብቀው የሚፈልጉት ፕሬዚደንት ዶናልድ ትራምፕ ብዙዎች የደገፉ ያደነቁትን ስምምነት አሽቀንጥረው ጣሉት። ግንቦት 8 2018 ስምምነቱ ደካማ ድርድር ነው የተደረገበት። ኢራን ስምምነቱን ሙሉ በሙሉ ብታከብረው እንኳን ስርዓቱ በአጭር ጊዜ ውስጥ ኒኩሌር ለመታጠቅ ተቃርቧል። ስምምነቱ ያስቀመጠው የጊዜ ገደብ ደንብ ተቀባይነት የለውም። ይህ ስምምነት ባለበት እንዲቀጥል ከፈቀድኩ መካከለኛው ምስራቅ ውስጥ የኒኩሌር ጦር መሳሪያ እሽቅድምድም ይጀመራል። ስለዚህ ዩናይትድ ስቴትስ ከኢራን የኒኩሌር ስምምነት መውጣቷን ዛሬ አስታውቃለሁ። አጭር ጊዜ፣ ስንት ሰዓት፣ ስንት ቀን፣ ስንት ዓመት ይሆን? ትራምፕ ያውቁታል። ኢራን በአጭር ጊዜም ትታጠቀዋለች ያሉት የኒኩሌር ቦምብ ግን ዘንድሮም በሰባተኛ ዓመቱ ኢራን ላይ የለም። ከ2015 ስምምነት በፊት የነበረው ድርድር ግን ከያኔ ተደራዳሪዎች ብሪታንያ፣ ፈረንሳይ፣ ሩሲያ፣ ቻይና፣ ጀርመንና የአውሮፓ ህብረትን አግልሎ በዋሽንግተንና በቴህራን ባለስልጣናት መካከል እንደ አዲስ ተጀምሯል። ቅዳሜ
የኢራን ውጭ ጉዳይ ሚኒስትር አባስ አራቅቺና የዩናይትድ ስቴትስ የመካከለኛው ምስራቅ ጉዳይ ልዩ መልእክተኛ ስቲቭ ዊትኮፍ ባለፈው ቅዳሜ ኦማን ውስጥ ያደረጉት የስማ በለው ድርድር የፈጀው ጊዜም 2 ሰዓት ተኩል ነው። በድርድሩ ማብቂያ የሁለቱ ሀገራት ባለስልጣናት ለአጭር ጊዜ ሰላምታ ተለዋውጠዋል። ፕሬዚደንት ዶናልድ ትራምፕ የልዩ መልእክተኛቸውን ዘገባ ካደመጡ በኋላ ትናንት እንዳሉት ድርድሩ ጥሩ ነበረ። ብዙም መናገር አልፈልግም፣ ግን ጥሩ ይሆናል። የኢራን ሁኔታ በጣም ጥሩ ይሆናል። የኢራን ውጭ ጉዳይ ሚኒስትር አባስ አራቅቺ ለድርድር ውይይት በእርግጥ አዲስ አይደሉም። ቅዳሜ እንደ ውጭ ጉዳይ ሚኒስትር ያደረጉትን ድርድር ደግሞ ገንቢ ብለውታል። እንደ መጀመሪያ ዙር ገንቢ ግንኙነት ነበረ። የተደረገው በጣም በተረጋጋና በመከባበር መንፈስ ነው። ያልተገባ ቋንቋ አልተነገረም። ሁለታችንም ወገኖች በሁለቱም ወገን ተቀባይነት ያለው ስምምነት ላይ እስኪደረስ ድረስ ድርድሩን በእኩልነት ደረጃ ለመቀጠል ሁለታችንም ተስማምተናል። ቀጣው ድርድር የፊታችን ቅዳሜ ሮም ላይ ይደረጋል ተብሎ ይጠበቃል። ትራምፕ በኢራን ላይ በሚዝቱበት መሃል ዋይት ሀውስን የጎበኙት የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከኢራን ጋር የሚደረገው ድርድር ለስምምነት ከበቃም ስምምነቱ የሊቢያን የኒኩሌር መርሃ ግብርና አውዳሚ ጦር መሳሪያዎች ያስቆመው አይነት መሆን አለበት ብለዋል። የቴህራኑ ዳግማዊ ሰይፍ አልኢስላም ቃዛፊ ማንነት በእርግጥ አይታወቅም። የትሪፖሊው ሰይፍ አልኢስላም ግን አባቱ አብዝተው የሚወዱት ለንደን ስኩል ኦፍ ኢኮኖሚክስ የተማረ የዓለም የኢኮኖሚክ መድረክ የሸለመው በምዕራባውያን ፖለቲከኛና ጋዜጠኞች ዘንድ ለውጥ አራማጅ እየተባለ ይወደስ፣ ይሞገስ፣ ይደነቅ የነበር ወጣት ፖለቲከኛ ነበረ። ስልጣናቸውን ሊያወርሱት ተዘጋጅተዋል የሚባሉትን አባቱን አግባብቶ ሊቢያም የነበራትን የኒኩሌር መርሃ ግብር በሙሉ ዘጋጅ። አውዳሚ ጦር መሳሪያዎቿን በሙሉ ለዓለም የአቶሚክ ተቆጣጣሪ ድርጅት አስረከበች። 2003 ነበረ። በ8ኛ ዓመቱ የምዕራባውያኑ የጦር ተሻራኪ ድርጅት ኔቶ ጦር የሰይፍ አልኢስላምን ወንድሞች ቤተሰብና ዘመዶችን አንድ በአንድ ገደለ። በስተመጨረሻ በኔቶ የሚደገፉት የሊቢያ አማጽያን የትሪፖሊውን የ40 ዘመን ጠንካራ ገዢ ሙአመር ጋዛፊን ሲርት አጠገብ ጭዳ አደረጓቸው። ሊቢያም በእርግጥ ፈርሳለች። ኢራንስ ኔታንያሁ እንዳሉት ዳግማዊት ሊቢያ ትሆን ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።